ቀጣዩ ዘገባችን ወደ ዋሽንግተን ዲሲ ነው የሚወስደን። የዶናልድ ትራምፕን ፕሬዚዳንታዊ ትዕዛዝ ተከትሎ የአሜሪካ ድምፅ ሰራተኞች አስገዳጅ አስተዳደራዊ እረፍት እንዲወስዱ ተደርገዋል። የኮንትራት ሰራተኞች ደግሞ ከስራ መሰናበታቸውን ምክንያት በማድረግ ስርጭቱ መገታቱም ተገልጿል። ይሄው ተግባር በትራምፕ አስተዳደር በኩል መንግስት በቢሮክራሲና በብክነት ላይ የሚወስደው ዘመቻ አካል እንደሆነ ቢገለጥም የጣቢያውን ኤዲቶሪያል ነጻነት የሚጋፋና ፖለቲካዊ ግብ የያዘ ነው የሚል ቅሬታዎች ከሁሉም አቅጣጫ እየተስተናገደ ነው። አበበ ፈለቀ ከዋሽንግተን ዲሲ ዝርዝር ዘገባው ልኮልናል። ይህ አስተዳደራዊ ፍቃድ እንዲወስዱ የሚያስገድድ መልእክት ደረሳቸው። ቀጥልናም በትላንትናው ዕለት እሁድ በርካታ የኮንትራት ሰራተኞች ከያዝነው መጋቢት ወር መጨረሻ ጀምሮ ከስራ የተባረሩ መሆኑን ገልጾ የስንብት ደብዳቤ ደረሳቸው። የድርጅቱ ዳይሬክተር ማይክል አብራሞቪትስ በ83 ዓመታት ጊዜ ውስጥ ለመጀመሪያ ጊዜ ጸጥ አደረጉን ብለዋል። የአሜሪካ ድምፅ ሬዲዮን እንዲመሩ የታጩት አክራሪዋ ኬሪ ሌክ ለጊዜው የአሜሪካ ድምፅ አማካሪ ሆነው እንዲሰሩ ተመድበው ነው እርምጃውን ተፈጻሚ ያደረጉት። ይህው ተግባር ፕሬዝዳንቱ የፌዴራል ቢሮክራሲን ለመቀነስ በሰጡት ትዕዛዝ መነሻነት የተፈጸመ እንደሆነም ነው የገለጹት። የአሜሪካኑ ዓለም አቀፍ መገናኛ ብዙሃን ኤጀንሲ ለሌሎችም በስሩ ላሉ ስርጭቶች የሚያደርገውን ድጎማ ማቆሙንም አሳውቋቸዋል። የተቋማቱ ስራ አስፈጻሚና ፕሬዝዳንት ስቴፈን ካፑስ የእነዚሁ ድጋፎች መቋረጥ ለአሜሪካ ጠላቶች ታላቅ ስጦታ ነው ብለው ተግባሩን ኮንነውታል። የአሜሪካ ድምፅ እንደ አውሮፓውያን አቆጣጠር በ1942 ዓ.ም ለናዚና ለጃፓን ፕሮፓጋንዳ አጸፋዊ ምላሽ የመስጠት ዓላማን ሰንቆ ነበር የተቋቋመው። በኋላም በ1976 ዓ.ም በፕሬዝዳንት ጄራልድ ፎርድ የተፈረመው ቻርተር የአሜሪካ ድምፅ ኤዲቶሪያል ነጻነትን ያጎናጸፈ መተዳደሪያ ሆኗል። ያም ሆኖ በዚህ ወር መጀመሪያ ላይ ከዶናልድ ትራምፕ አስተዳደር ለጣቢያው የተላለፈው የውስጥ መመሪያ ከኤዲቶሪያል ነጻነቱ በተቃራኒ የትራምፕ አስተዳደር በዓለም ዙሪያ የሚከተላቸውን ፖሊሲዎች በግልጽና ውጤታማ በሆነ መንገድ ማቅረብ አለባቸው የሚል ነበር። እናም በተለይ በእንግሊዝኛው ዘርፍ ዘጋቢነት የሰሩ ከፍተኛ ጋዜጠኞች በየማህበራዊ ገጾቻቸው አሁን የተወሰደው እርምጃ ተቋሙ ያለውን ነጻነት የሚጋፋ ከምንም በላይ ፖለቲካዊ ዓላማ ያለው መሆኑን የሚገልጹ መልእክቶችን አስተላልፈዋል። የአሜሪካ ድምፅ ለኢትዮጵያ አድማጮች እንደ አንድ የመረጃ ምንጭ መሆኑን የገለጹት ያነጋገርኳቸው አቶ አለማየሁ ገብረ ሕይወት በዚሁ የተጣደፈና ያልተጠና እርምጃ ተጎጂው ሁሉም ናቸው ብለዋል። እንደው ከዕለታዊ ዜና ባለፈ በተለያዩ መስኮች ብዙ ትምህርታዊ ነገሮች የሚተላለፉበት ነበር። ከደርግ ዘመን ጀምሮ የህዝብ ድምፅ የነበረ ነበር። ከዛ በኋላ ባሉት ጊዜያት ትክክለኛና ሚዛናዊ የሆኑ ዜናዎችን፣ ፕሮግራሞችን የሚያስተላልፉ እውነት ጋር ቅርበት ያላቸው ሰዎች ነበሩ ብዬ ነው ማምነው። ጥበብን ጨምሮ እንግዲህ በዛ በኩል የነበረውን ክፍተት የሸፈነውን ክፍተት እንደገና ባዶ ያደርገዋል ብዬ አስባለሁ። ህዝቡ ብቻ ሳይሆን ሁለተኛ ለባለሙያዎቹ የራሱ ጉዳት አለው ብዬ ነው የማስበው። በመገናኛ ብዙሃን እና በኮሚኒኬሽን ተመራማሪ የሆኑት ዶክተር እንዳልካቸው ኃይለሚካኤል በበኩላቸው የአሜሪካ ድምፅ ላለፉት 40 ዓመታት የኢትዮጵያ ዋና ዋና ፖለቲካዊና ማህበራዊ ክንውኖች አካል ሆኖ እንደዘለቀ ገልጸው ጣቢያው ስርጭቱን ቢያቆም ከፍተኛ አሉታዊ ጫና መፈጠሩ እንደማይቀር ገልጸዋል። የመጀመሪያው በእውነተኝነት ላይ የተመሰረተ ዘገባን ሙሉ በሙሉ ያጣል ማለት ነው የኢትዮጵያ የጋዜጠኝነት መድረክ። ሁለተኛው ጉዳቱ አሜሪካ ሶፍት ፓወር በገዛ ፍቃዷ አሳልፋ እንደመስጠት ነው የሚቆጠረው። ምክንያቱም በአሁኑ ሰዓት አፍሪካ ላይ የቻይና፣ የራሽያ እንዲሁም የገልፍ ስቴቶች ወይም የመካከለኛው ምስራቅ ሀገራት የራሳቸውን የሚዲያ ተቋማት በማቋቋም እየገነቡ እያስፋፉ ነው ያሉት። ሶስተኛው እዛ ተቋም ውስጥ ተቀጥረው የሚሰሩ ጋዜጠኞች አሉ። የእነሱ ስራ ሙሉ በሙሉ ነው የሚያስቆመው። ዶክተር እንዳልካቸው አያይዘውም ይኸው የዶናልድ ትራምፕ አስተዳደር በመገናኛ ብዙሃን ተቋማት ላይ የሚከተለው አቋም ሀገሪቷ በዓለም አቀፍ ደረጃ በፕሬስ ነጻነት ላይ ያላትን የተምሳሌትነት ደረጃ የሚያወርድና የዲሞክራሲና የነጻነት መብትን የሚሸረሽር መሆኑን ገልጸዋል። የዓለም አቀፉ ድንበር አልባ ሪፖርተሮች ተቋም ዳይሬክተር ቲቦልት ብሩቲን አሜሪካ ከመገናኛ ብዙሃን ነጻነት መሪነቷ ባፈገፈገች ቁጥር የሌሎች የፕሮፓጋንዳ አውታሮች ሰፊ ዕድል እንደመስጠት ይቆጠራል ባይ ናቸው። አሜሪካ ከነጻ ፕሬስ ከራቀችና የውጭ ስርጭቷን ካቋረጠች የአሜሪካ ጂኦፖለቲካ ጠላቶች ፕሮፓጋንዳቸውን ለማስፋት በጉጉት ነው የሚጠብቋት። የካሊፎርኒያው ሪፐብሊካን እንደራሴ ያንግ ኪም እነዚህን የመገናኛ ብዙሃን አውታሮች መግታት አሜሪካ ከተመሰረተችባቸው የነጻነት መርሆች ጋር የሚቃረን ነው ብለዋል። ሌላው የጋዜጠኝነትን ደህንነት ለማስጠበቅ የቆመው ሲፒጄ ዋና ስራ አስኪያጅ ጆዲ ጊንስበርግ በዶናልድ ትራምፕ አስተዳደር የተወሰደው እርምጃ
የጋዜጠኞችን ሕይወት አደጋ ላይ የጣለ ታሪካዊ በሆኑት ተቋማት ላይም አሉታዊ ጫናን የፈጠረ መሆኑን ገልጸው ተቋማቸው ከጋዜጠኞቹ ጋር ያለውን አጋርነት አስታውቀዋል። የአሜሪካ ድምፅ ሬዲዮም ሆነ አስተዳደራዊ ፍቃድ ላይ ያሉት ሰራተኞች ዘላቂ እጣ ፋንታ አሁንም በእንጥልጥል ላይ ያለ ሲሆን በቀናት አሊያም በሳምንታት ጊዜ ውስጥ የሚታይ ይሆናል። በዚህ ጉዳይ ላይ የኢትዮጵያና የአፍሪካ ቋንቋ ክፍል ባልደረቦችን ለማነጋገር በሞክርም ሁኔታው መስመር እስከሚይዝ አስተያየት ከመስጠት መቆጠብን መርጠዋል። ለዶቼ ቬሌ ራዲዮ አበበ ፈለቀ ከዋሽንግተን። እንግዲህ አድማጮቻችን ለዕለቱ መጽሔተ ዜናችን የያዝነው ሀደረ ዜና ነው። የህወሓት ፖለቲከኞች ቅራኔ ለወራት ሲብላላ ቆይቶ ባለፈው ሳምንት የበለጠ መወሳሰቡ ታይቷል። ቀውሱ ከደም አፋሳሽ ጦርነት በቅጡ ባላገገመው ክልል ከፍተኛ ስጋት የፈጠረ ነው። የዛሬው የማህደረ ዜና መሰናዶ በዚህ ጉዳይ ላይ ያተኩራል። ዝግጅቱን ያሰናዳው እሸቴ በቀለ ነው። መልካም መቃቃር እንደ አብዛኛው የክልሉ ነዋሪዎች ለመምህርት ንግስት ይጋረድ ስጋት ፈጥሯል። ንግስቲ እንደሚሉት ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያቆመው ግጭት የማቆም ስምምነት ከተፈናቃዮች በቀር የክልሉ ሕዝብ በአንጻራዊነት ሰላማዊ ሕይወቱን እንዲኖር ያመቻቸ ነበር። መምህርት ንግስቲ ያለመቀጠሉ ግን ጥርጣሬ አላቸው። የመሪዎቻችን ልዩነት በህብረተሰቡ ከፍተኛ ችግር ይዞ እንደመጣ ሁሉም ያውቀዋል። መሪዎቻችን በሁለት ተከፍለው ህብረተሰቡንም ለሁለት ከፍለው በችግር ላይ ችግር ፈጥረው ህብረተሰቡ ወደ አልተፈለገ አቅጣጫ እንዲሄድ አድርገውታል። ነገስ ምን ይፈጠራል እያለ እየተሳቀቀ እንዲኖር አድርገውታል። በዛ ልክ ደግሞ የኑሮ ውድነቱ ስርዓት የሚያስይዝ የለም። ስለዚህ የኑሮ ውድነቱ ከጊዜ ወደ ጊዜ እያሻቀበ የትግራይ ህዝብ በማይቋቋመው ሁኔታ ከፍተኛ ችግር ላይ ወድቋል። ጦርነት ስለሚከፈት ላይገባ ይችላል በሚል ነጋዴውን በዛ ልክ ማለት ነው ጦርነት ይፈጠራልና ተጠቃሚ ልሁን በማለት ዋጋ እጥፍ ጨምሮ ህዝቡ በከፍተኛ ችግር ላይ እንዳለ ግልጽ ነው። ትግራይ እንደ መምህርት ንግስቲ ያሉ ዜጎችን ጦርነት ሊቀሰቀስ ይችል ይሆን ወይ የሚያሰኝ የፖለቲካ ቀውስ የተጋረጠባት ከቀደመው በቅጡ ሳታገግም ነው። ከ2013 እስከ 2015 በተካሄደው ጦርነት ቢያንስ የአፍሪካ ህብረት ልዩ ልዑክ ሆነው ተፋላሚዎቹን ያሸማገሉት የናይጄሪያው ኦሉሴጉን ኦባሳንጆ እንዳሉት 600,000 ሰዎች ተገለዋል። በሺዎች የሚቆጠሩ ሴቶች ተገደው ተደፍረዋል። በሚሊዮኖች ከመኖሪያ ቀያቸው ተፈናቅለዋል። ትግራይ ገና አላገገመችም። ከሐዘን ከስነ ልቦናዊ ማህበራዊና ኢኮኖሚያዊ ቀውስ ሳታገግም የሚቀሰቀስ ጦርነት መምህርት ንግስቲን ብቻ ሳይሆን ክፍሎም አብርሃና ዘርአየ ገብረ ህይወትን ጭምር ያሰጋ ነው። ጦርነቱ ይከሰታል ብሎ ሰው በጣም ተረባብሿል። መከፋፈልም አለ። ሰው ስራ እየሰራ አይደለም። ባንክ ወረፋ ይዞ እየዋለ ነው። ኑሮም በጣም ጨምሮ ነው ያለው። እርስ በራስ ተጋጭተው የሆነ ጦርነት ላይ ያስነሱብን ይችላሉ ነው። የቃላት ጦርነት ሳይኖር ነገሮች ቢፈቱ ደስ ይለን ነበር። አሁን ግን ሁሉም ነገራቸው ወደ ጦርነት የሚያመራ ስለሚመስል ሰው በጣም ተረብሾ ነው ያለው። ይሄ ነገር የመጣው በምንድነው? በፖለቲካ መሪዎች ባደረጉት የስልጣን ሽሚያ ይመስላል እና በዚህ ጉዳይ ህዝቡ ተረብሸዋል። እስካሁንም አልተረጋጋም ገና ነው ያለው ማለት። አሁን ሸቀጦች ነገሮች በሙሉ ተወደዋል። ዘይቶች ነው የምትለው፣ ይሄ መኪና ነዳጅ ነው የምትለው ታጥቷል እኮ የለም እኮ ወደ ግል ሱቅ ቤት ገብቷል ማለት ይቻላል ነዳጅ። ስለዚህ ይሄ ነገርን ያው ሃይ ክላይሜክስ ደርሷል። ያንን ለመቀልበስ ከሆነ ግን የመሪዎች የሚያወጡትን ቃላት ለህዝቡ አስቦ ካልሆነ በስተቀር የራሱን ሀሳብ የሚያወጣ ከሆነ ህዝቡም አሁን እየተረበሽ ነው ያለው ማለት።